ጤና ይስጥልኝ እንደምን አላችሁ? በዛሬው የመጽሐፍ ዳሰሳ ፕሮግራማችን የምንመለከተው ሁለት የተመረጡ ስራዎችን ነው የሚሆነው። በዚህም መሰረት ክሌይተን ክሪኒስተን የተባለ እውቅ ጸሐፊ ያዘጋጀውን አንደኛው The Innovator's Dilemma በሚል ርዕስ የተዘጋጀ፣ ሁለተኛው ደግሞ The Innovator's Solution በሚል የእሱ ተከታይ የሆነ መጽሐፍ ላይ ትኩረት አድርገን ነው የምንመለከተው። እነዚህ ሁለት እርስ በርሳቸው የተያያዙ መጽሐፍትን ለዛሬው የመጽሐፍ ዳሰሳ መርጬላችኋለሁ። አብራችሁን ቆዩ። ወትሮ እንግዲህ እንደምናደርገው መጀመሪያ መጽሐፍቶቹ አዘጋጆች እነማን ናቸው የሚለውን እናያለን። በዚህ መሰረት ክሌይተን ክሪኒስተን በኒውዮርክ ታይምስ መጽሔት መሰረት the most influential management thinker of his era ተብሎ የተሰየመ ሰው ነው። እንግዲህ በ2020 ላይ ያረፈ የአሜሪካ አካደሚሽያን ነው። ሃርቫርድ ዩኒቨርሲቲ ውስጥ የቢዝነስ መምህር ሆኖ ያገለገለ ሰው ነው። በርካታ ቲዎሪዎችን ዲቨሎፕ አድርጓል። የሰራቸውን ዋና ዋና ስራዎችን መመልከቱ ስለዚህ ጸሐፊ በደንብ ጥሩ ትርጉም ስለሚሰጠን ምስል ስለሚሰጠን እሱን ወደ መዘርዘሩ እንሄዳለን። አንደኛ The Innovator's Dilemma 1997 ነው። Why Great Companies Fail in the Face of Disruptive Innovation የሚለው አንዱ ለዛሬው ዳሰሳ የመረጥነው አንዱ ስራ ነው። ሁለተኛው The Innovator's Solution 2003 ላይ ነው የወጣው። How to Create and Sustain Successful Growth Through Disruption በሚል ርዕስ የተዘጋጀው ሁለተኛው መጽሐፍ ነው። ሌሎች ስራዎችም ደግሞ ሰርቷል ክሌይተን። አንዱ ለምሳሌ The Innovator's Prescription በሚል ርዕስ 2008 ላይ የወጣው አንዱ መጽሐፍ ነው። ሌላው The Innovator's DNA በሚል Mastering the 5 Skills of Disruptive Innovator በሚል ይሄ ደግሞ 2011 ላይ የወጣ ስራው ነው። በኋላ 2016 ላይ ደግሞ Competing Against Luck The Theory of Innovation and Customer's Choice በሚል ርዕስ ተያያዥ በሆነ ርዕስ የጻፈው መጽሐፍ ነው። ሌላ ደግሞ በቅርብ ደግሞ 2019 የጻፈው ደግሞ The Prosperity Paradox How Innovation Can Lift Nations Out of Poverty በሚል ርዕስ ደግሞ የጻፈው መጽሐፍ አለ። ስለዚህ እነዚህ ዋና ዋና ከሰራቸው ስራዎች ውስጥ በዋናነት የሚጠቀሱ መጽሐፍቶቹ ናቸው። እንግዲህ ክሌይተን እሱና ከሌሎች ኮኦተሮች ጋር ሆኖ ያዘጋጃቸው በርካታ ስራዎች አሉት። እንዳልነው ቅድም the most influential management thinker of his era ተብሎ የተሰየመ ሰው ነው። በዚህ ዛሬ በመረጥነው መጽሐፍ ላይ The Innovator's Dilemma በሚል ርዕስ የተዘጋጀውን የመጀመሪያውን መጽሐፍ ወደ ማየቱ እንሄዳለን። ይሄ እንግዲህ The Innovator's Dilemma When New Technology Caused Great Firms to Fail በሚል ርዕስ የተጻፈው መጽሐፍ ዋና ሀሳቡ ምንድነው? ቲዎሪ ኦፍ ዲስረፕቲቭ ኢኖቬሽን የሚለውን አዲስ ጽንሰ ሀሳብ ለዓለም ያስተዋወቀ ሰው ነው። ስኬታማ ኩባንያዎች ለምንድን ነው ፌል የሚያደርጉት? ፑር ማኔጅመንትን አይደለም የሚያየው፣ የቢዝነስ ትራንዛክሽን አይደለም የሚያየው። ትልልቅ ኩባንያዎች ሆነው እያለ ነገር ግን በአጭር ጊዜ ውስጥ በሌሎች ሲታዩ ትንሽ የሚመስሉ ቀለል ያለ ሶሉሽን ይዘው በመጡ ሌሎች ኩባንያዎች ከገበያ የሚወጡበት፣ ከዚህ ተነስቶ ትልልቅ ኩባንያዎች ደግሞ የሚባሉት ተረት የሚሆኑበት የሚረሱበት ምክንያት ምንድን ነው የሚለው መጽሐፍ ነው በኢኖቬተርስ ዲሌማ በሚለው መጽሐፍ ውስጥ ለማካተት የሞከረው ማለት ነው። ስለዚህ ለምንድን ነው አዳዲስ ቴክኖሎጂዎችን ተቀብለው ደንበኞች ኢዝሊ ሊያገኟቸው የሚችሉትን ተቀብለው በፍጥነት ገበያውን ኮንትሮል ማድረግ የማይችሉት ለምንድን ነው ብሎ ያነሳል። ስለዚህ ዲሌማ የሚለው ምንድን ነው? በአንድ በኩል ሰስቴኒንግ ኢኖቬሽን አለ፣ ሁለተኛ ደግሞ ዲስረፕቲቭ ኢኖቬሽን አለ። ሰስቴኒንግ ኢኖቬሽን የምንለው ኩባንያዎቹ የሚታወቁበት ለዓለም ገበያ ይዘው የወጡት ስማቸውን የገነቡበት እና በየጊዜው ደግሞ የሚያሻሽሉት ቴክኖሎጂ ነው ሰስቴኒንግ ኢኖቬሽን የምንለው። ዲስረፕቲቭ ኢኖቬሽን የምንለው ደግሞ በአቀራረብ ቀለል ያለ በዋጋም ቀለል ያለ ሊሆን ይችላል። ነገ ቶታሊ ትልልቆቹን ኩባንያዎች ሊተካ የሚችል አማራጭ ሀሳብ ይዞ የመጣ ከሆነ that is disruptive innovation እንለዋለን ማለት ነው። ስለዚህ በሁለቱ መካከል በሰስቴኒንግ ኢኖቬሽን እና በዲስረፕቲቭ ኢኖቬሽን መካከል ያለውን ዲሌማ ነው በኢኖቬተርስ ዲሌማ በሚል ርዕስ በተጻፈው መጽሐፍ ላይ ለማስቀመጥ የተሞከረው ማለት ነው።
እንግዲህ ከዚህ የምንወስደው ኪ ቴክአዌይ ምንድነው? ዲስረፕቲቭ ኢኖቬተርስ የሚባሉት ብዙ ጊዜ ቺፐር ናቸው፣ ሲምፕል ናቸው፣ ኢኒሻሊ ኢንፊሪየር ሆነው ነው የሚቀርቡት፣ ግን በኋላ በፍጥነት ትልልቆቹን ኢንዱስትሪዎች የመዋጥ አቅም አላቸው ማለት ነው። እና በዚህ ላይ ተቋማቱ ደንበኞቻቸውን ለማርካት የአንድ ጊዜ ስታብሊሽ ያደረጉትን የተቆጣጠሩትን ገበያ ፍላጎት ለማሟላት ስለሆነ የሚሰሩት አዲስ የሚመጣውን ዲስረፕት የሚያደርገውን ገበያውን ሊቆጣጠር የሚችለውን ቴክኖሎጂ ልብ ሳይሉት ይቀራሉ። በዚህ ምክንያት ይዋጣሉ ማለት ነው። ማርኬት ክሪኤሽናቸውም ዲስረፕቲቭ ኢኖቬሽን በመባል የሚታወቁት ኢንታይርሊ አዲስ የሆነ ማርኬትን ይዘው ስለሚመጡ መጀመሪያ ገበያውን ተቆጣጥሮ የነበሩትን ትልልቅ ኤግዚስቲንግ ኩባንያዎችን በሂደት ከገበያ የሚያስወጡበት አቅም ይፈጥርላቸዋል ማለት ነው። ስለዚህ ከዚህ ተነስተን እንግዲህ ክሌይተን ክሪንስተን ሊል የፈለገው ነገር ምንድን ነው? ለምንድን ነው ትልልቅ ኩባንያዎች የሚወድቁት? ሳያውቁት እየተበሉ የሚሄዱት በምን ምክንያት ነው የሚለውን ማየት ያስፈልጋል። አንደኛውና ዋናው ምክንያት ሃይ ማርጂን ከስተመር ላይ ትኩረት ያደረጉና ኢመርጅ የሚያደርጉ አዳዲስ የሚወጡ ማርኬቶችን ኔግሌክት ያደርጓቸዋል፣ ይረሷቸዋል፣ ወይም ደግሞ እነሱን ልብ ሳይሏቸው ይቀራሉ። አንዱ ምክንያት ይሄ ነው። ሌላው ፕሮሰሶቻቸውና ቫሊዎቻቸው አሁን ያለውን በስራ ላይ ያለውን ቢዝነስ ሞዴል የሚመለከት ስለሆነ በቀላሉ ለመጣጠፍ አዲስ አሰራርንና ልማድን ለመቀበል ይቸገራሉ። በዚህ ምክንያት ነው ትልልቆች ኩባንያዎች ከገበያ የሚወጡት ብሎ አስቀምጠዋል ማለት ነው። እንግዲህ ክሌይተን ብዙ ምሳሌዎች ነው ይህንን ደጋፊ የሆኑ በወቅቱ መጽሐፉ በተጻፈበት ወቅት የነበሩ ምሳሌዎችን ነው ለማስቀመጥ የሞከረው። በእኛ በኩል እነዚህ ምሳሌዎች ሞደርን እናደርጋቸዋለን። አዳዲስ አሁን በዘመኑ ካሉ ምሳሌዎች ጋር በኋላ እጨምርላችኋለሁ። ግን በመጽሐፉ ያኔ በተጻፈው ኢኖቬተርስ ዲሌማ በሚለው መጽሐፍ የተካተቱ ምሳሌዎችን ስናይ አንዱ ለምሳሌ ዲስክ ድራይቭ ኢንዱስትሪ ነው። ይሄ ከ1970ዎቹ እስከ 90ዎቹ ድረስ ገበያውን ተቆጣጥሮ የነበረ የዲስክ ድራይቭ ኢንዱስትሪ አለ እና ይሄንን ስሞለር ቺፖች መጥተው ዲስረፕት ያደረጉትና በቀላሉ ቀድሞ የነበረውን የዲስክ ድራይቭ ኢንዱስትሪን መቆጣጠር የቻሉበት እድል እንዴት ነው የተፈጠረው የሚለውን ብናይ እንዴት ነው የተፈጠረው? ይሄ ስሞለር ድራይቮቹን ኢግኖር አድርገው ግን ደግሞ ቀድሞ እነሱ ገበያ የተቆጣጠሩባቸውን ማስፋት ጀመሩ። ደንበኞች ያንን በተከታታይ እንዲገዙ ማድረግ ጀመሩ። ግን ቺፕ ድራይቮቹ ፐርሰናል ኮምፒውተርን በመጠቀም የሚደረጉ ቺፕ ድራይቮቹ ደግሞ ቀስ በቀስ ከገበያ እነዛን እያስወጡ የሆኑበትን ሁኔታ ትመለከታላችሁ ማለት ነው። ሁለተኛ ምሳሌ ለምሳሌ ሜካኒካል ኤክስካቬሽን ማቴሪያሎችን ብንወስድ ለምሳሌ ቀድሞ ኬብልን በመጠቀም ኦፕሬት ይደረግ የነበረው የኤክስካቬሽን ስራ የቁፋሮ ስራ የሚሰሩ ማሽነሪዎች በሂደት ሃይድሮሊክ ወደ ሆኑት ሲታጠፉና ሲቀየሩ የኮንስትራክሽን ኢንዱስትሪውን ሃይድሮሊክ በሆኑ ኤክስካቬተርስ በቁጥጥር ስር እንደሚውል እነዛ ኬብልን ተጠቅመው ይሰሩ የነበሩት አልተገነዘቡም። በዚህ ምክንያት በሂደት ከገበያ ውጭ ወጥተዋል ማለት ነው። ፕሪንተርን እንደ ምሳሌ አንስቷል። የዶት ማትሪክስ ፕሪንተር ነው የነበረው ታስታውሱ እንደሆነ በዛን ጊዜ። በኋላ ግን ኢንክጀት እና ሌዘር የሆኑ ፕሪንተሮች የመጡ ሲሄዱ የዶት ማትሪክስ ፕሪንተሮቹ በወቅቱ የነበራቸው ዶሚኔት ያደረጉት የቢዝነስ ሴቲንግ ቀስ እያለ እየተሸረሸረ ሄዶ ኢንክጀት እና ሌዘር ፕሪንተሮች ቺፕ ነበሩ እና በአቀራረብም የተሻለ ሆነው የፕሪንቲንግ ኢንዱስትሪውን ዶሚኔት አድርገው የወጡበት ሁኔታ ታገኛላችሁ ማለት ነው። ሌላው አራተኛ ምሳሌ ያደረገው የሜን ፍሬም ኮምፒውተሮች ናቸው። እንግዲህ ኮምፒውተሮች ሰፋ ያሉ ከኋላም ይሄ ቦርጫሙ ኮምፒውተር ተብሎ ብዙ ጊዜ የምንጠራው ስናየውም ሰፋ ያለው ሜን ፍሬም ኮምፒውተሮች በኋላ በፐርሰናል ኮምፒውተርስ ወይም ፒሲስ በምንላቸው በገበያ ተተክተው እነዛ ኦልሬዲ ከገበያ ውጭ ወጥተዋል እና ሜን ፍሬም ኮምፒውተሮች ነበሩ አጠቃላይ የኮምፒውተር ኢንዱስትሪውን ተቆጣጥረው የነበሩት። ፒሲዎች በወቅቱ የሚታዩ የነበሩት እንደ ቶይስ ወይም የልጆች መጫወቻ እንደ ነን ሲሪየስ የሆኑ ቱልስ ነበር የሚታዩት። ነገር ግን ደግሞ እንደ አፕል እንደ አይቢኤም ያሉ ኩባንያዎች ፐርሰናል ኮምፒውተር ዲቪዥንን የሚሰራ የስራ ክፍል ከካምፓኒያቸው ውስጥ ለብቻ ነጥለው ይህን እንዲሰራ በማድረጋቸው ወደ ገበያው እንዲገባ በማድረጋቸው አፕል እና አይቢኤም ፒሲ ኮምፒውተሮችን
በስፋት ለዓለም እንዲሰራጩ ሲያደርጉ እነዛ ሜን ፍሬም የሚባሉት ኮምፒውተሮች ከጨዋታ ውጭ እንዲወጡ እድል ፈጥሯል ማለት ነው። ስለዚህ ይህን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እንግዲህ በእነዚህ ሁሉ ምሳሌዎች ውስጥ የምንመለከተው በአጠቃላይ የኢንዱስትሪው ፍጥነት ማየት፣ በየጊዜው ማጥናት ያስፈልጋል የሚለውን ከግምት ውስጥ የሚያስገባ ሆኖ እናገኘዋለን ማለት ነው። ሌላው እንግዲህ በጣም ወሳኝ ርዕሰ ጉዳይ በዛሬው ርዕስ የምናየው የቴክኖሎጂ ትራጀክተሪ የምንለው ወይም የቴክኖሎጂ እጥፋት፣ ቴክኖሎጂዎች በከስተመር ኒድን ብቻ መሰረት ባደረገ መንገድ ከሄድን ከስተመሩ የለመዳቸውን ፕሮዳክቶች ላይ ብቻ ትኩረት ያደርግና ትልልቆች ኩባንያዎች ይሳሳታሉ። አዳዲስ የፈጠራ ሀሳቦችን ዲስረፕት ለሚያደርጉ እነሱን በደንብ መመርመር ካልቻሉ ራሱን የቻለ ስፔሻል ሴክሽንም ጭምር በኩባንያዎች ውስጥ ፈጥረው መሄድ ካልቻሉ ይሄ እንደ ችግር ያነሰዋል ማለት ነው። እንግዲህ የዚህ መጽሐፍ ዋና ጥንካሬ ምንድን ነው? አንደኛ ግራውንድ ብሬኪንግ ፍሬምወርክን አሳይቷል። እንዴት እንደምናስብ ስለ ኢኖቬሽን ያለንን አስተሳሰብ በደንብ በመጽሐፉ ላይ ቃኝተዋል። በጥሩ ምሳሌዎች፣ በማሳያዎች፣ በኬዝ ስተዲዎች ልክ እንደ ዲስክ ድራይቭ፣ ሜካኒካል ኤክስካቬተር፣ የሜን ፍሬም ኮምፒውተር እና የመሳሰሉት እነሱን ምሳሌ አንስቶ በመጽሐፉ ላይ ለማካተት ሞክሯል። ግን ደግሞ የዚህ መጽሐፍ ጉድለት ተብሎ የሚጠቀሰው ዲያግኖስቲክ አፕሮች ሆነ ፕሪስክሪፕሽን ወይም እንዴት ቢደረግ ምን አይነት መፍትሄ ብንከተል የሚለውን በደንብ አላብራራም። ችግሩን ወደ ማብራራት ነው እንጂ መፍትሄን ወደ ማስቀመጥ አልሄደም ብለው ይተቹታል ማለት ነው። እና ፎከሱ ደግሞ በቴክኖሎጂ በተለይም ማኒፋክቸሪንግ ኢንዱስትሪ አካባቢ ማድረጉን እንደ ሊሚቴሽን ያነሳሉ ማለት ነው። ከዚህ ተነስተው እንግዲህ ይሄን ሊሚቴሽን ሊቀርፍለት የሚችለው ሌላኛው መጽሐፍ የወጣው በ2003 ዓ.ም የወጣው ዘ ኢኖቬተርስ ሶሉሽን የሚለው መጽሐፍ ያንን ችግር ፈቶታል ማለት ነው። ይሄ ስንል እንግዲህ ይሄ መጽሐፍ ዘ ኢኖቬተርስ ሶሉሽን የምንለው መጽሐፍ የመጀመሪያው ዘ ኢኖቬተርስ ዲሌማ የሚለው ችግር ዲያጎናይዝ በማድረግ በመለየት ረገድ የተሳካለት ነው ስንል፣ ይሄ ደግሞ ዘ ኢኖቬተርስ ሶሉሽን የምንለው ደግሞ መውጫ መንገዱን ወይ ምን አይነት መንገድ በመከተል ኩባንያዎች የተሻለ ኢኖቬተር መሆን ይችላሉ የሚለውን ለማመላከት የሞከረ ነው ማለት ነው። ስለዚህ ኮር አይዲያው ምንድን ነው የዚህ መጽሐፍ የሚለውን ስናነሳ ቅድም ኢኖቬተርስ ዲሌማ በሚለው መጽሐፍ ላይ ቲዮሪ ኦፍ ዲስረፕቲቭ ኢኖቬሽንን አስተዋውቋል እንዳልነው፣ በዚህኛው ደግሞ መጽሐፍ በኢኖቬተርስ ሶሉሽን በሚለው መጽሐፍ ደግሞ ጆብስ ቱ ቢ ደን ቲዮሪ የሚባልን አስተዋውቋል። ይሄ ቲዮሪ ማለት የከስተመር ቢሄቪየርን ማጥናት፣ ደንበኛ ምን ይፈልጋል፣ ምን አይነት የኢኖቬሽን ባህሪ ይፈልጋል የሚለውን ማጥናት በጆብስ ቱ ቢ ደን ቲዮሪ ላይ አስተዋውቆታል ማለት ነው። ዲስረፕሽን፣ ሌላው ደግሞ በጣም ወሳኝ ነገር በዚህ መጽሐፍ ውስጥ የተነሳው ዲስረፕሽን ፍሮም ዊዝን የሚለው ነው። ተቋማት፣ ትልልቅ ኩባንያዎች መጀመሪያ ዲስረፕሽን መጀመሪያ ያለባቸው ከውስጣቸው ነው ብሎ ያምናል። አንድ ጊዜ አንድ ፕሮዳክት አውጥተናል ብለው ገበያ ላይ የምንታወቅበት ብራንድ ይሄ ነው ብለው ከመቀመጥ ከራሳቸው ስፔሻል ሴክሽን የሚመራመሩ ገበያ ወዴት ይሄዳል ብለው ቀለል ያለ የራሳቸውንም ምርትም ቢሆን ሊተካ የሚችል ወይም ሊያሻሽል የሚችል ስፔሻል ዲፓርትመንት አውጥተው መዘጋጀት አለባቸው። that is disruption from within ብሎ ያስተዋወቀው ነገር ይሄ ነው ማለት ነው። ሌላው ሴግመንቴሽን ባይ ሰርከምስታንስ የሚለው ነው ያመጣው። ይሄ ማለት የተለመደው ትራዲሽናል የማርኬት ሴግመንቴሽን ወይም የገበያ ፍላጎት ልየታና የሸማቾቹ ወይም ያንን ምርት የሚጠቀሙ ተጠቃሚዎችን በተመለከተ ያለውን እይታ መቀየር አለበት ነው። ትራዲሽናል በሆነ መንገድ ከማሰብ እነማን ይህን ፕሮዳክት በቀለለ መንገድ ሊያገኙት ይችላሉ ብሎ አዲስ መንገድን መምረጥ እንደሚገባ አንስቷል ማለት ነው። ከዚህ ተነስተን እንግዲህ የዚህ መጽሐፍ ጥንካሬ ኢኖቬተርስ ሶሉሽን በሚል የተጻፈው መጽሐፍ ጥንካሬ ፕራክቲካል የሆኑ ተግባራዊ ምሳሌዎች ፍሬምወርኮችን እያሳየ መምጣቱ፣ እንደዚሁም ጆብስ ቱ ቢ ደን ቲዮሪን የከስተመር ቢሄቪየርን ማወቅ ላይ ትኩረት አድርጎ መምጣቱ፣ እንደገና ደግሞ ሞር አክሰሰብል የሆነ አኩሬት የሆኑ ምሳሌዎችን ማሳየቱን እንደ ጥንካሬ አቅርቦታል። ግን ደግሞ ችግር ያለው ስቲል አሁንም ሰምሃው አብስትራክት ኔቸር አለው። እንደገና ኦርጋናይዜሽናል ሌቭሎች ሁሉም በየደረጃው ያሉ የኦርጋናይዜሽናል ሌቭል ፍሌክሲቢሊቲን ከግምት ውስጥ አላስገባም። ሁሉም ኦርጋናይዜሽኖች እንዲህ አይነቱን ባህል
ሊወስዱት አይችሉም የሚለውን አስቀምጠዋል ማለት ነው። እንግዲህ ይህንን አንስተን ቅድም በኢኖቬተርስ ዲሌማ ላይ ያነሳናቸው ምሳሌዎች አሉ። ሜንፍሬም ኮምፒውተርን አንስተናል፣ ኤክስካቬቲንግ ማሽነሪን አንስተናል፣ ሌሎችም ምሳሌዎች ጠቅሰናል። በዚህ ደግሞ እንደዚሁ በኢኖቬተርስ ሶሉሽን በሚለው መጽሐፍ እና በኋላ ላይም በጻፋቸው ተከታታይ ጽሁፎች ላይ ምሳሌ ያደረጋቸውን ዋና ዋና ስራዎችን እንጠቅስና የዛሬውን ቆይታ እናበቃለን። ሞደርን ኤግዛምፕሎች ብሎ ያቀረባቸው አንዱ ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ እንግዲህ የጉግል ክላውድ እንደ ምሳሌ ብናይ ምንድነው ዲስራፕት ያደረገው? ትራዲሽናል የሆነውን የአይቲ ኢንፍራስትራክቸር ቀይሮታል። የዛ ዳታ ሴንተር እሳቤን ክላውድ ኮምፒውቲንግ ሙሉ በሙሉ ቀይሮታል፣ በአዲስ እሳቤ አምጥቶታል። ስለዚህ ያን ቀድሞ የነበረውን የአይቲ ኢንፍራስትራክቸር አያያዝን እሳቤ ቶታሊ የቀየረ ነው። ሌላው ፈጠራ ዲስረፕት አድርጎ የመጣው ፈጠራ የስማርትፎኖች ናቸው። ማለትም የአይፎን የአንድሮይድን ብናይ ምንድነው ዲስረፕት ያደረጉት? እነዚህ ጠቅጠቅ ስልኮች የምንላቸው ቀድሞ ምንይዛቸው የነበሩ ከዓመታት በፊት ፊቸርድ ፎንስ የምንላቸው የዲጂታል ካሜራ እሳቢያችን ተቀይረዋል። MP3 የሙዚቃ ማጫወቻ እሳቢያችን ለብቻ ገዝቶ ማስቀመጥ የሚባል ነገር ተቀይረዋል። የጂፒኤስ ዲቫይስ ኢቨን ፒሲን በሚመለከት ራሱ ዛሬ ስማርትፎኖች ከያዝን እነዚህን ሁሉ ሰርቪሶች ጂፒኤሱንም ዲጂታል ካሜራውንም ኢቨን የፒሲ ኮምፒውተር የሚሰጣቸው ሰርቪሶችን ጭምር በስማርትፎኖች ማግኘት ችለናል። ስለዚህ ይሄ ስለ ቀድሞ ስለነበሩት ቅድም ለምሳሌ የኤምፒ3 ሙዚቃ ማዳመጫዎች ዛሬ ኢምፖርታንሳቸው ትርጉም የለውም። ቢኮዝ ኦፍ ስማርትፎንስ ማለት ነው። ቢኮዝ ኦፍ ዋት አይፎን እና አንድሮይድ የሚባሉት እነሱ በማቅረባቸው ምክንያት እነዛ ኦብሶሌት የሆኑ እየተቀየሩ ዲስረፕትድ በሆነው ቴክኖሎጂ እየተተኩ መጥተዋል ማለት ነው። ራይድ ሼሪንግን ብንወስድ እነ ኡበር ዘመናዊ የትራንስፖርት እሳቤ እንዲቀየር አድርገዋል። የፊንቴክ እና ሞባይል ባንኪንግ ደግሞ ቀድሞ የነበረውን የባንኪንግ እሳቤ እንዲቀየር አድርገዋል። የኢኮሜርስ እሳቤያችን በነ አማዞን በነ ሾፕቲፋይ ተቀይረዋል። በኦንላይን ኤጁኬሽን ምክንያት ዘመናዊው ማለት ይሄ የኦንላይን የትምህርት መንገድ ቀድሞ የነበረን የትምህርት እሳቤ እንዲቀየር አድርጎታል። ሕክምናም ላይ እንደዚሁ የሄልዝ አፖች አሉ። ጄኔሬቲቭ ኤአይ ደግሞ እንደ ቻት ጂፒቲ እንደ ኮፒሎት ደግሞ ቀድሞ የነበረውን የኮንቴንት ክሪኤሽን እሳቤ የሶፍትዌር ማልማት እሳቤ እንዲቀየር አድርገዋል። ኔትፍሊክስን ብትወስዱ ዛሬ ሙቪ ለማየት ሰው ድሮ ለምሳሌ ብሎክበስተር የሚባሉት አከራዮች ፊልም የምንከራይባቸው ቦታዎች በተለመደው ለምሳሌ እኛም እንደምታስታውሱት በተለያዩ ፊልም አከራዮች ሄደን ነበር ፊልሞችን የምናገኘው። ግን ቢኮዝ ኦፍ ኔትፍሊክስ ለምሳሌ ዛሬ ያን መክፈል እስከቻለ ድረስ ኢዝሊ ሙቪ አክሰስ ማድረግ የሚቻልበት ሁኔታ ተፈጥሯል። ሶ እነዚህን ሁሉ ብትወስዱ የዲስረፕሽን ሌቭሉ ስለ ፊልም ኢንዱስትሪ፣ ስለ ጤና ኢንዱስትሪ፣ ስለ ሙዚቃው፣ ስለ ሎኬሽን ፋይንዲንግ፣ ስለ ኢኮሜርስ፣ ስለ ትራንስፖርቴሽን በአጠቃላይ በሁሉም መስክ ማለት በሚቻል ደረጃ ዲስረፕሽን የምንለው ወይም ደግሞ ነባሩን አስቀድሞ የምንጠቀምበትን ትራዲሽናል ዌውን በመቀየር በአዳዲስ መንገዶች እንዲተካ የሚያደርጉ ፈጠራዎች መምጣታቸውን ስናይ የክሌይተን ክሪንስተን መጽሐፍ ቲዮሪ ኦፍ ዲስረፕሽን አት ዘ ሴም ታይም ቲዮሪ ኦፍ ጆብስ ቱ ቢ ደን፣ እነዚህ በአጠቃላይ ስለ ኢኖቬሽን ስለ ቢዝነስ ስትራቴጂ ያለንን ምልከታ በደንብ እንድናይ የሚያደርግ መጽሐፍ ሆኖ አግኝቼዋለሁ። ብታነቡት እጅግ የምትጠቀሙበት መጽሐፍ ነው። ከዛ ውጭ ደግሞ ሌሎች እሱ የሰራቸው መጽሐፎችን ደግሞ በሌሎች የቡክ ሪቪው ሴሽኖቻችን ላይ ያለን ትጠቀሙበታችሁ፣ አንብቡት። እጅግ በጣም አመሰግናለሁ።